ትሁት እንግዲህ ልጇ እቤት ድረስ መጣላት ማለት ነው። ልጇን ስታየውን ፊት ረቅላ አባባ ደገፍ አድርገው ያዟት። ካሌብም ልጅ እያለሽ እንዴት እንደዚህ እያለ እኔ በጣም ነው የማፈቅርሽ አንቺን ማጣት አልፈልግም ብሎ እንግዲህ ግን ሳም አደረጋት ማለት ነው። እንግዲህ እንደምታዩት ነው። ጉድ እኮ ነው። ትሁት አሁን ላይ በጣም ጭንቀት ውስጥ ነው ያለችው። እንዴት ነው የማረገው? እንዴትስ ነው ከዚህ ሰውዬ የምገላገለው? ምን ባረግ ነው ይህን ሰውዬ ለቆኝ ከዚህ የሚሄደው እያለች ያለ እንግዲህ አቶ ተመስገን ልጇን ሊነጥቃት ወሰነ ማለት ነው። እድሜ ለቲና። ቲና እንግዲህ ካሰበች ማድረግ ወደኋላ አትልም። እንደዚህ የኔ ህይወት እንዳመሰቃቀልሽው ትሁት ህይወትሽን ነው የማመሰቃቅለው። እኔ ቲና ነኝ። በአንዱ ስትሉኝ በሌላኛው መጣባችኋለሁ። እንደዚሁ በቀላሉ እጅ የምሰጥ ሰው አይደለሁም። ለእያንዳንዳችሁ ዋጋ አስከፍላችኋለሁ ብላ ወሰነች። ከዛም ትሁት አንቺ ሴትዮ ቆይ ምንድን ነው የምትፈልጊው ከኛ? ምንድን ነው እሱ ያልኩሽን አልሰማሽም እንዴ? ትሁት ሚስጥር አድርጌ ይዘልሻለሁ። እዛ ቤት እንድገባ አድርጊኝ። አንቺ ልጅ እንዳለሽ ለማንም አልናገርም ስትላት፣ እውነትሽን ነው ተናገሪ። ምን ልጅ ማለት ምንድን ነው? ሰው እኮ ነው። ስለዚህ ተናገሪ። አይደለም ለዛ ቤት እየዞርሽ ለዓለም ተናገሪ። ግን እዛ ቤት እመለሳለሁ የሚለው ነገር በቃ እርሽው። በፍጹም እዛ ቤት መመለስ አትችይም አለቻት። አንቺ ተራ ገረድ፣ አንቺ እኮ ወጥ ከመቀቀል ውጪ ሌላ አያገባሽም። እኔ ደግሞ የካሌብ ሚስት ነኝ። እሱማ ድሮ ቀረ። በድሮ በሬ ደግሞ ያረሰ የለም። ወይዘሮ ቲና ዞር ዞር ብለሽ የራስሽን ነገር ፈልጊ። ከዚህ ቤት ያለች ነገር ግን አክትሟል፣ አልቋል አለቻት። ትሁት እኔና እንደዚህ ተናገርሽኝ? አዎ አንቺን። ሌላ ቲና አለ እንዴ? ከኔና ከአንቺ ውጭ እዚህ ጋር ማንም የለም። ዳኒም ደግሞ ቲና ማናት? ኤደን አንተ ጋር ለምን ታስጠጋታለህ? አሁንም ታፈቅራታለህ ማለት ነው አይደለ? ቆይ እኔ ምንህ ነኝ? አንተ ሌላ እየተደበርክብኝ ነው እንዴ? ጊዜን፣ እድሜን፣ ሁሉ ነገሬን የምትበላብኝ ለምን? በቃ ተጠቅልለ ከእሷ ጋር ቁጭ በል። እኔም የራሴን ህይወት እኖራለሁ። ሰው ነኝ እኮ ይሰማኛል። ምን እየሆንክ ነው ስትለው፣ እባክሽን ሄዱዬ እኔ እሷን በፈልጋት አንቺን ጥገኛ ለምንሽ ነበር እንዴ? እባክሽን ተረጂኝ። መውደቂያ ስለሌላት ነው ያስጠጋዋት። በፍጹም እኔ አልፈልጋትም፣ አንቺም ልፈልጋት አልችልም። እባክሽን ሄዱዬ ተረጂኝ አላት። ምንድን ነው የምረዳ? እስኪ ጠይቀኝ፣ እስኪ ንገረኝ። ከዛም በኋላ ኤደን አባዬ ጋር ሄደችና አባዬ ዳኒ ምንም አላማረኝም። ደግሞ ምን አደረገ የኔ ልጅ? እቺ መውደቃ ቢስ የት እንዳለች ታውቃላችሁ? በዚህ ሰዓት እኔ ምን አውቃለሁ? ስለሷ ምንም የማውቀው ጉዳይ የለም። ከቤት ይወጣልኛለች፣ እሱ ጋር ነው ያለችው። መውደቂያ ስታጣ ነው ያስጠጋዋት። ግን እኔ ከሷ ጋር መሆን አልፈልግም። እናም እኔ ጋር አንቺ ጋር ልሆን ብሎ ጠየቀኝ። ያ ማለት እኮ አያፈቅራትም። ስለዚህ ደግሞ ሜዳ ላይ ስለወደቀች ማንም ሰው ስለሌላት ራሱ ጋር አስጠጋት እንጂ የሚወዳትና የሚያፈቅራት ቢሆን ኖረማ እዛው አብሯት ይኖር ነበረ። አየሽ፣ አንቺም ደግሞ ልትረጂው ይገባል እንጂ ሄደን ዝም ብለሽ እንትን አትበይ እንጂ እሱ በጣም ነው የሚያፈቅርሽ። የእውነት እኔ ልጅ እኔ አናግረዋለሁ አሉ አባዬ። ከዛም ሄዱ። እሺ እስኪ አባዬ እሞክራለሁ ብላ ሄደች። ከዛ በኋላ እንግዲህ ዳኒ አገኛት። የኔ ፍቅር እመኚኝ፣ እኔ እሷን በፈልጋት አንቺ እንደባል አልጠይቅም ነበረ። ስለዚህ እባክሽን አለ። ተስማሙ። እንግዲህ ትሁትን መንገድ ላይ አገኘቻትና ስሚ አንቺ ትላታለች። ከኋላ እየሄደች ስሟን እንኳን ለመጥራት አቤት፣ ስሜ አንቺ አይደለም ትሁት ነው ስሜ። ዞሮ የባክሻት ተፈላሳሽብኝ። አሁን እናንተ በእናንተ ቤት ያሸነፋችሁ ይመስሏችሁ ነበር አይደለም? እኔ ቲና መቼም አልሸነፍም፣ እንዳትሳሳቱ። ገና ዋጋ አስከፍላችኋለሁ ለእያንዳንዱ ነገር አለቻት። እሺ እባክሽ አያልቅብሽ፣ ደግሞ ምን አስበሽ ነው አለቻት ትሁት። በደንብ ጠንቅቀሽ ታውቂያለሽ፣ እኔ ጋር ትልቅ ሊፈነዳ የደረሰ ቦምብ አለ አለቻት። አፈንጂዋ ታዲያ ቲና እንደዚህ እንደቀለድሽብኝ ታያለሽ። ምን ልትገይ ነው እንዴት ስትላት፣ ገምች እስቲ ምንም ማድረግሽ ይመስልሻል? አላውቅም፣ ግምት ግን የምትገይ አይ እንደዛ እንኳ አትችይም እያለች እያሾፈችባት፣ እኔ ጋር ያለውን መረጃ ኦኬ ገባኝ። ልትናገሪ ነው? ታዲያ ምን ይሻለኛል? ተናገሪ በቃ ይውጣልሽ አለቻት። ከዛ በሷ ቤት በቃ እሱን እንዳትናገሪብኝ እዛ ቤት እመልስሻለሁ እንድትላት ነበረ። ነገር ግን ትሁት አባዬ ስለመከሯት ብቻ እንጂ አባዬ ባይነግሯት ኖሮ
እርግጠኛ ነኝ ቲናን እዛ ቤት ትመልሳት ነበረ ትሁት። አባዬ ደግሞ እችን ልጅ ወደዚህ ቤት እንዳትመልሻት፣ እዛው በወጣችበት ትቅር፣ በፍጹም ወደዚህ እንዳታመጫት አለ አባዬ። ከዛ በኋላ ወይዘሪት ቲና እሰራልሻለሁ ትሁት እመኝኝ፣ አሁን ነው ሄጄ ለተመስገን የምነግረው፣ ሂጂ ንገሪዋ፣ ምፈራ መሰለሽ እንዴ? ከዛም ዳኒን ደውላ አሁን ላተገኝ እፈልጋለሁ አለችው። ደግሞ ምን ተፈጠረ ሲላት መጣ፣ ተገናኙ። ቲና ማናት ትሁት ልጅ እንዳላት ታውቃለህ? ምን? አዎ ልጅ አላት። ለእኔ ደግሞ ትልቅ ነገር ነው እሱ። ስለዚህ ያንን ፎቶ ሄጄ ለተመስገን እነግረዋለሁ፣ አሳየዋለሁ፣ ልጅ እንዳለው እነግረዋለሁ፣ ልጁም ደግሞ የእሱ እንደሆነ። ከዛ በኋላ እስኪ ምን እንደምትታይ እንደዛ አታድርጊ፣ ተይ እንጂ፣ ቆይ ተረጋጊ። አንቺ ይሄ ነገር ላንቺ የሚጠቅምሻል? ተው፣ ህይወቷን በሙሉ ሲኦል ነው የማደርገው። ለአንቺ ይሄ አይጠቅምሽም ቲና፣ ተረጋጊ። አንቺ ገንዘብ የሚያስገኝሽን ነገር ስሪ እንጂ ይሄ ምንም ፋይዳ እኮ የለውም። እኛ ደግሞ አላማችንን ለማሳካት ይሄንን ትተን ብር የሚያስገኝን ነገር መስራት አለብን አላት። ከዛም ዳኒ እንግዲህ እየሸወዳት ነው። ከዛም አባዬ ጋር ሲሮጥ መጣና አባዬ እባክህ ትልቅ ሚስጥር ችግር ተፈጥሯል። ምንድን ነው ልጅ ዳኒ ምን ተፈጠረ ሲለው አባዬ ቲና ለተመስገን ትሁት ልጅ እንዳላት እነግረዋለሁ ብላለች፣ ልጁ ደግሞ ያንተ እንደሆነ ነው የምነግረው ብላለች። ከዛም ትሁት እስከ የኋላ ሰማችና በድንጋጤ እጇ ሁሉ ተንቀጠቀጠ። ከዛም አባዬና ዳኒ ይዘው አስቀምጣት። ትሁት ምንም አይፈጠርም፣ አንቺ ተረጋጊ፣ በመጀመሪያ ደረጃ ምንም አታመጣም፣ እስኪ የሚመጣውን አብረን። አባዬ አንተ ቴናን ስለማታውቃት አውቃታለሁ ጠንቅቄ፣ በክፋት የተሞላች ናት፣ ግን ደግሞ አንቺ ይሄን ያክል መፍራት የለብሽም ማለት አባዬ። እሺ ምን ላድርግ አባዬ፣ ምን ላድርግ? እሺ ወዴት ልሂድ? የትም አትሄጂም የኔ ልጅ፣ አሁን ጨዋታው ይጀምራል። ከዚህ በኋላ ፍራቻ የሚባል ነገር የለም ማለት አባዬ። እሺ አባዬ እስኪ ምንድን ነው የማደርገው? ምን ላድርግ አለችው። እኔ እነግርሻለሁ የኔ ልጅ የምታደርጊው፣ አንቺ ብቻ ተረጋጊ። እችን መሰሪማ ወጥመዳችን ውስጥ ካላስገባን እኔ ሰው አይደለሁም አለው አባዬ። ከዛ በኋላ እሷ ምን አይነት ነው? ምን ችግር ምንድን ነው የፈረደብኝ ከዚህ ሰውዬ ጋር ያገናኘኝ? ቆይ ቤተሰቦቼን ሀገሬን ጥዬ መጣሁ፣ ተከትሎኝ እዚህ መጣ፣ አሁንም ደግሞ እዚህ ሰላሜ ሊነሳኝ ነው። እሺ እኔ ወዴት ልሂድ እያለች እንግዲህ ስተረጋግስ፣ በመጀመሪያ ደረጃ አንቺ ተረጋጊ የኔ ልጅ፣ ሲቀጥል ምንም ነገር አይፈጠርም አልኩሽ አይደል እንዴ? ለምንድን እንደዚህ የምትፈሪው? አትፍሪ የኔ ልጅ፣ ምንም ነገር አይፈጠርም አላት አባዬ። አባዬ እስቲ እንዳፌ ያደርግልኝ፣ ግን ውስጤ ምንም እረፍት ሊያጣ አጣብኝ፣ ጨነቀኝ እኮ አለችው። ምንም አይጽነቅሽ የኔ ልጅ፣ እኔ አለሁ፣ እስኪ የሚፈጠረውን ነገር አብረን የምናየው ይሆናል አለው አባዬ። ከዛ በኋላ ወይዘሮ ቲና ተመስማን ነው አባዬ መንገድ ላይ አገኘችውና ስማ አንተ ሽማግሌ ያሸነፍከኝ መስሎህ ነበር አደለ? ተሸነፍሽ እኮ በቃ ሻይ። እኔማ በህይወት እያለሁ አልሸነፍም መቼም፣ የአሰብኩበት ካልደረስኩ በስተቀር መቼም እጅ አልሰጥም አለችው። ዞር በያውን ከፊቴ፣ አንቺ ድምፅሽን መስማት ነው ያስጠላኝ። ወይ ጉድ ድምፅ ያስጠላ? ገና ቤት ገብቻ ብሬክ ልኖር አይደለም እንዴ አለችው። ጭራሽ እኔ ቤት ሲያምርሽ ይቀራላ ልጅ ቲና፣ ዞር በይልኝ ብሎ ገፍትሮ ጥሏት ሄደ። አንተ ሽማግሌ ጠብቀኝ፣ በምን አይነት ክፋት እንደምመጣብህ አታውቅም ብላ እዛው መንገድ ላይ ቆማ እየፎከረች ነበረ። ካሌብም ወደ ቤት ተመልሶ ትሁት የደንበቅሽኝ ነገር አለ እንዴ? በጣም እኮ እየተጨናነቅሽ ነው። ምንድን ነው የተፈጠረው? የተፈጠረ ነገር አለ እንዴ አላት። አረ ካሌብ ምንም ነገር የለም አለችው። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና የምትይዝ የምትጨብጠው ነገር ጠፍቶባታል። በአንዱ ሲሏት በአንዱ ትመጣለች፣ በአንዱ ሲሏት በሌላኛው ትመጣለች። እኔ መቼም አልሸነፍም፣ መቼም እጅ አልሰጥም። እንደዚሁ በቀላሉማ እጅ የምሰጥ መሆን ኖሮ ቆየው። አሁን የመጨረሻው ፊልም ላይ ደርሰናል። ስለዚህ ይህ ሽማግሌም ሆነ ማንን እኔ ነኝ የማሸንፈው እያለች እንግዲህ ብቻዋን ማውራት ጀመረች። አባዬም ወደ ቤት ተመለሱና ትሁት ምንም ነገር አትፍሪ አልኩሽ፣ እኔ አባትሽ እያለሁ ማንም ሰው አያጠቃሽም። ካሌብም መጣና ካሌብ ማነች ትሁት ምንድን ነው የሆንሽው? አረ ምንም አላውቅም ካሌብ፣ ተጨናንቀሻል እኮ ፊትሽ ላይ በጣም ነው የሚያስታውቀው።
አረ ዝም ብዬ ነው ካሌብ፣ የሆነ የደበቅሽ ነገር እንዳለ ግን ይሰማኛል። አይ አልደበቅኩህም። ከዛ ምን ነው የሚደውለው ሲላት ተመስገን ነው። ቆይ ይሄ ሰውዬ ለምንድን ነው ከቤታችን ውስጥ የማይወጣው? ምን ፈልጎ ነው? ቆይ ከዛም ትሁት ፈገግ አለች። ምንድን ነው የሚያስቀኝ ስላት እንደዚህ ሆነ የሳቅሁት የእናንተ ነገር ከኔ ጋር ከጎኔ ለማቆማችሁ እንዴ ቲና አይንሽ ትሁት፣ እኛ እኮ አይደለንም ከጎንሽ የቆም ነው፣ ጥሩ ልብሽ ነው ከጎንሽ እንድንቆም ያደረገው አላትና ልቧን ደገፍ ሲያደርግላት እናቴ ፍስስ አለች። ትሁቴ ጉድ እኮ ነው። ከዛም ካሌብ ደንግጦ እንግዲህ ጥሏት ወጣ። ካሌብ ልብሱን ቀያይሮ አስፋልት ቋቋ ሲሄድ ከኋላው መጣችና ስማ ካሌብ፣ አዲሱ ሙሽራ ሰራተኛዋን ለማግባት ቆረጥክ ማለት ነው? አንቺ ሴትዮ ትከታተይኛለሽ ልበል? አጋጣሚ ነው። ሙሽራ ነው ልትሞሽር ነው አሉ። ደግሞ ትሁትን ልታገባ ነው? አዎ ትሁትን። ምን ነው በጣም ከአንቺ ትበልጣለች። ንጹሕ ልብ ያላት ተንኮል የሌለባት ናት። ኦኬ እንጀራ አባት ለመሆን ተዘጋጅተሃላ አለችው። ምን ማለት ነው? ትሁት እኮ ልጅ አላት። ከዛም ካሌብ ድንግጥ ነው ያለው ማለት ነው። ከዛም ሲሮጥ ወደ ቤት ሄደና አንቺ እኔ እኮ ስትቅለሸለሽ የሆነ ነገር እኮ እንደደበቅሽ ታውቆኝ ነበረ። ምን አይነት አስመሳይ ነሽ አንቺ! እንዴት ትደብቅኛለሽ ልጅ እንዳለሽ ብሎ ጓለባት ትሁት ላይ። በእናትህ ተወኝ ካሌብ፣ ስንቱን አስረድቼ ነው የምችለው። ነገርኩህም አልነገርኩህም ለእኔ ምንም የሚቀንስም የሚጨመርን ነገር የለም። በቃ ጭቅጭቁኝ በእናታችሁ፣ ህይወቴን ልኑርበት ብላ እንግዲህ በጣም ተናዳ ተናገረች። ጭራሽ ባንቺን ብሶ እንደዚህ ትሆኛለሽ እንዴ? ቆይ ማን የልብ ልብ የሰጠሽ ይናገል? ምን አይነት አስመሳይ ነሽ አንቺ ከቴናኑ እንደተማርሽው ብሎ አፍላፊ ተናገራት። ከዛ ካሌብ ብንከባበር ጥሩ ነው፣ ምንም አይነት ቃል እንድትሰነዝርብኝ አልፈቅድልህም። አከብረሃለሁ፣ ታከብረኛለህ። ከዛ ውጪ ምንም አይነት እንካ ሰላምታ አልፈልግም አለች።